ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። ላም ባልዋለበት ኩበት ለቀማ የሚለው የትግራይ የጊዜያዊ መንግስቱ የሰላምና የጸጥታ ቢሮ የሰጠው መግለጫ ነው። ላም ባልዋለበት ኩበት ለቀማ ይላል ርዕሱ። ሙሉ መግለጫውን ብዙ አልነግራችሁም በይዘት ደረጃ፣ ግን መግለጫው ላይ ያዩዋቸው 3 ነገሮች አሉ። ከዛ በላይ ማየት ይቻላል። እኔ ግን ብዙ ጊዜ 3 ነገሮች ካየው በቂ ነው ብዬ ነው የማስበው። እናንተ ጨምሩበት። ዞሮ ዞሮ ሁሉንም ነገር ማውራት አያስፈልግም። ውይይት ለመፍጠር ስለሆነ የተወሰነውን ነገር ብቻ ማውራት በቂ ነው። 3 ነገሮችን ብቻ ነው የማነሳለት። ከዛ በፊት ግን ትናንት መከላከያ የሰጠውን መግለጫ መሰረት አድርገው አንዳንድ ሰዎች በትክክል ጄኔራል ምግበይ ይሄንን ነገር አድርጎ ከሆነ በህጋዊ መንገድ የሚንቀሳቀስ ሰው እስከሆነ ጊዜ ድረስ ለምን በህግ ጉዳዩን አልያዙትም? ክሱን ለምንድን ነው በመግለጫ ያወጡት? የሚል ነገር ተነስቶ አይቻለሁ። በጣም ተገቢም ጉዳይ እንደሆነ አስቤያለሁና ለኔ የሚመስለኝ ራሱ እዛው መግለጫ ላይ መግለጫው ራሱ የሚነግራችሁ አንዱ ነገር ጄኔራል ምግበይና ግብረ አበሮቹ በመንግስት ላይ ያመጹ አካላት ናቸው። በመንግስት ላይ ያመጹ አካላት ናቸው። ያ ማለት ትግራይ ውስጥ በነበረው ጊዜያዊ መንግስት ላይ ጊዜያዊ መንግስቱ የእግድ ደብዳቤ ጽፎባቸዋል የሚፈጽም ስለሌለ ነው። ፈጻሚው አካል ዛሬ መግለጫውን የሰጠው ይሄ የሰላምና ጸጥታ ቢሮ ነው፣ ኃላፊው ነው። እሱም ታግዷል በጌታቸው ረዳ ደብዳቤ፣ ግን እሱንም የሚያስፈጽም የለም። ስለሆነም ዛሬ መግለጫ ሰጥቷል። ይሄ ምናልባት ራሱ የነ ጄኔራል ምግበይ ግብረ አበር ተደርጎሉ የሚታይ ይመስለኛል። እኔ አላውቅም። ስለ ጄኔራል ምግበይ ስሙ ይነሳ እንጂ ግብረ አበሮችም የተባሉ አሉ። ከነዛ ውስጥ አንዱ ይሄንን ተቋም የሚመራው ኃላፊም ሊሆን ይችላል። መልሱም ራሱን በዛ አይነት መልኩ ያየ ነው የሚመስለው የሰጡት ምላሽ ማለት ነው። እና በህጋዊ መንገድ ያልተካሄደበት ምክንያት ያው ዞሮ ዞሮ በመንግስት ላይ ያመጹ አካላት ተደርጎ ስለተቆጠሩ ይመስለኛል። እንደዛ ግን ካልሆነ በመንግስት ላይ ያመጹ አካል ተደርጎ ካልተቆጠረ ግን ይሄ አባባል ትክክለኛ ነው። በመግለጫ ሳይሆን ምንድነው የሚሆነው? በፍርድ ቤት በትክክለኛው መንገድ ክስ መመስረት እንዲህ አድርገዋል ብሎ ክስ መመስረትና እነሱም መተው የሚከራከሩበትን አይነት ሁኔታ መፍጠር፣ መንግስትም ማስረጃውን ማቅረብ። ግን እንደ በህጋዊ መንገድ የሚንቀሳቀሱ አይነት ሰዎች ተደርገው የሚታዩ አይመስለኝም። በመንግስት ላይ ያመጹ አመፀኛ አካል ተደርገው የሚታዩ ይመስለኛል። ለዛ ነው በመግለጫ ደረጃ እንደዛ አይነት ውንጀላ የተሰጠው። መግለጫው 3 ነገሮችን አይቼበታለሁ። ለኔ በአጠቃላይ መግለጫው በመጣችሁት መንገድ ለማስተናገድ ዝግጁ ነን የሚል ነው። አጠቃላይ በመጣችሁበት መንገድ ለማስተናገድ ዝግጁ ነን፣ ወይንም ደግሞ ይሄንን ጉዳይ በቃ እስከ ጦርነት እንውሰደው የሚል አይነት መግለጫ ሆኖ ነው ያገኘሁት። አንደኛ ይሄን ለማለት ያበቁኝ ድምዳሜዎች፣ አንደኛ መፋጠጥን የመረጠ ነው። ትላንት ነግሬያችኋለሁ። የመከላከያ መግለጫ እንደ መግለጫ የአንድ ተቋም መግለጫ አይመስልም ብያችኋለሁ። በደንብ ያልታሰበበት አንዳንድ መኖር የሌለባቸው ቃላቶችን፣ አረፍተ ነገሮችን ሁሉ ያካተተ ነበር።
እንደውም በችኮላም የተጻፈ አይነት ነገር ነው የሚመስለው። ከዛም በኋላም ኤዲትም ሁሉ ሲያደርጉት አይቻለሁ። የራሱ የሆኑ ችግሮች አሉበት መግለጫው እንደ መግለጫ ማለት ነው። ብዙ ጊዜ ነገሮችን ማርገብ የሚፈልግ አካል እነዚህን ነገሮች ወይተዋቸዋል አሊያም ደግሞ ይጠቅሳቸውና እነዚህ ስህተቶች ናቸው ነው የሚለው። እነዛን ነገሮች ጠቅሶ በዛው አይነት መንገድ ምላሽ ግን የሚሰጥ አካል ምኑን ፈልጎታል ማለት ነው? አፋጠጡን ፈልጎታል። አንዱ ያየሁትኝ ነገር እሱ ነው። ይሄ መሬት ላይ የሌለ የፈጠራ ክስ ወንጀል እና ስም ማጥፋት ከበፊት ጀምሮ ስታደርጉት የነበረ ነው የሚል እንደዚህ የመፋጠጥ ነገሮች አሉት። ራሱ ያሰጣችሁት መግለጫ የዛ አካል ነው። የሰራዊቱን አመራሮች መሬት ላይ በሌለ የፈጠራ ክስ ስትወነጅሉ ነበር፣ ስም ስታጠፉ ነበር። እሱ ስለመቀጠሉ ማሳያ ነው መግለጫው። ሰላም እድገት እንዳይጸና የሚደረግ ኃላፊነት የጎደላችሁ መሆናችሁን ማሳያ ነው። ወይም ደግሞ መግለጫው እንደዛ አይነት ተግባር ነው። ሰላምን እድገት እንዳይጸና የምትፈልጉ ኃላፊነት የጎደለው ተግባር ነው የፈጸማችሁት። መግለጫው እንደ መግለጫ ግልብ እና ብስለት የጎደለው ነው። ግልብና ብስለት የጎደለው መግለጫ ነው። እርባና ቢስ ዜና ነው። የምላስ ወለምታ ከሆነ ይቅርታ ጠይቁበት የሚሉ ነገሮች አሉት። የምላስ ማሽሟጠጥ ነገር ነው። የምላስ ወለምታ ከሆነ ይቅርታ ብትጠይቁበት። ሰላምን በአጭር ጊዜ ውስጥ ተግባራዊ ሊያደርጉ የሚችሉ ሐቀኛ ተግባሮች እንዲከናወኑ እናሳስባለን። የማዘዝ አይነት ነገር እናሳስባለን። እነዚህ ቃላቶች ቀላል ትርጉም ያላቸው እንዳይመስላችሁ። ሪሌሽንሺፕ ላይ ቀላል አይደለም። በተለይ አሁን ካሉበት ሁኔታ አንጻር፣ ከኮንቴክስቱ አንጻር ስታዩ ኮሚኒኬሽን ላይ ሁለት ነገሮች ላይ በጣም ጥንቃቄ ማድረግ ያስፈልጋል። አንደኛው ኮንተንት፣ ሁለተኛው ኮንቴክስቱ። አንዳንድ ነገር እንደ ሰዎች ከኮንቴክስቱ አንጻር ስለሆነ የሚረዱት በተለያየ አይነት ኮንቴክስት ውስጥ የተለያየ ትርጉም ሊሰጡ ይችላል። ጥሩ ግንኙነት ላይ የማይረብሽ አድርጎ ሊወስዱ ይችላል ያንን ኮንተንት። መጥፎ ግንኙነት ላይ ግን ሆነ ያንን ኮንተንት በመጥፎ ሊረዳው ይችላል ሰው። ስለዚህ አሁን ያሉበትን ሁኔታ ካያችሁ የሆነ ውጥረት አለ፣ መካሰስ ነገሮች አሉ፣ ሪሌሽንሺፑ ጥሩ አይደለም። በዚህ ኮንቴክስት ውስጥ እርባና ቢስ ዜና ይዛችሁ መጣችሁ፣ ግልብ ብስለት የጎደለው መግለጫ እያወጣችሁ ምላስ ወለምታም ከሆነ ይቅርታ ጠይቁበት፣ እንዲህ አይነት ቃላቶች እንዲህ ደግሞ እንድታደርጉ እናሳስባለን ስትል ትንሽ ግንኙነቱን የበለጠ መራራቁን የበለጠ የሚያሰፋ ነው የሚሆነው። እነዚህን ነገሮች ለምን አሉ እያልኩኝ አይደለም፣ ግን ግንኙነቱን ጤናማ ማድረግ የሚፈልግ ሰው በዚህ አይነት መልኩ አይደለም ምላሽ የሚሰጠው ነው። እንደውም ይሄን አጋጣሚ አግኝተን ለምን አናራቁም የበለጠ ብለው ያሰቡ ነው የሚመስለው፣ እንደዛ የወሰዱት ነው የሚመስለው። እንደ ጥሩ አጋጣሚ ወስደውታል ግንኙነቱን። እንደውም እንዲህ ከተመለሰ እኛም እንዲህ እንመልሰው የበለጠ ውጥረቱ ይባባስ አይነት ነገር። በዚህ የሚጠቀም ሰው ነው እንዲህ የሚያደርገው። በዚህ የማይጠቀም ሰው እንደዚህ አያደርግም፣ እንደዚህ አያደርግም። በራሱ የተወሰኑ አካላቶች ናቸው የተጠቀሱት። የእነሱን ሁሉ ከሰራዊቱ ጋር በሙሉ አድርጎ አያይዞ ማየት በራሱም ስህተት ነው። ከሙሉ ህዝቡም ጋር አያይዞ ማየት በተለይ ጄኔራል ምግበይ ሙሉ ህዝብ ነኝ ነገር እኮ ነው ያለውና እሱ ልክ አይመስለኝም።
ይሄ የተፈለገ ይመስላል። ያኛው ችግር የለበትም እያልኩ አይደለም፣ ያም ችግር አለበት። በዛም በዚህም በኩል ተፈልጓል ማለት ነው። ግንኙነቱን የማራራቅ ውጥረቱን የማባባስ ነገሮች በዛም በዚህም አሁን ተፈልገዋል። አንዱም ለማለዘብ አይደለም እየሞከረ ያለው። አንዴንን አይቼበታለሁ። ሁለተኛ ጄኔራል ምግበይን የመከላከል ነገር አይቻልም። መከላከልና ፍጹም አድርጎ የማቅረብ ነገሮች አይቻሉ። ትላንት እንደነገርኳችሁ ምናልባት መከላከያ የሰጠው መግለጫ ተጨባጭም ላይሆን ይችላል። ነገር ግን ትግራይ ውስጥ ለመግባት ሰበብ ለማግኘት ወይ ምክንያት ለመፍጠር ሊሆን ይችላል ብያችሁ ነበር። እንደዛ አስበውት ይመስለኛል ጄኔራል ምግበይ ፍጹም ሰው ነው ያሉት። በፕሪቶሪያ ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ ናቸው እንጂ ተቃራኒ በሆነ ምንም አይነት እንቅስቃሴ ውስጥ የሌሉና ያልነበሩ መሆኑ ሊታወቅ ይገባል። እነዚህ ሰዎች ጄኔራል ምግበይና ግብረ አበሮች ጦርነትን በወሬ ሳይሆን በተግባር የሚያውቁ ስለሆነ የህዝባቸውን መጨፍጨፍ እሱን ለመከላከል ስለወሰኑ እንጂ ስምምነቱም ስላልተፈጸመ እንጂ ለደቂቃ እንኳን መሳሪያ ይዘው መቆየት የማይፈልጉ ሰዎች ናቸው። በፍጹም ጦርነትን የማይመርጡ ሰዎች ናቸው ብሎ በዚህ ደረጃ ይከላከልላቸዋል። ስለዚህ በእነሱ የመጣ በእኛ የመጣ ነው አይነት ነገር ነው። ምናልባት እንደ ምክንያት ተጠቅማችሁ እነሱን ለመውሰድ የምትመጡ ከሆነ ከኛ ጋር ነው የምትጋጩት። እነሱ ለህዝባቸው ስለቆሙ ነው አታክ የምታደርጓቸው። እነሱ የሰላምን መንገድ ስለመረጡ ነው አታክ የምታደርጓቸው የሚል ነገር አለው። ደግሞ በዚህ መጠን መከላከል ያስፈልገዋል ብዬ አላስብም። ይሄ ተቋም ማድረግ የሚያስፈልገው ቢያንስ በዚህ ጉዳይ ላይ ምን ይታወቃል። መከላከያ እኮ ማስረጃ ሊኖረው ይችላል። ይሄ የትግራይ ሰላምና ጸጥታ ቢሮ ማያውቀው ማለት ነው። አሁን ማስረጃ ቢኖረው ምን ሊያደርግ ነው? እና ያልኩ ምንም ሳይገናኝ እንዲህ አይነት ድምዳሜ ላይ እየደረሱ ያሉት አንተባበረም። የምትመጡ ከሆነ ከኛ ጋር እኛን አልፋችሁ ነው። ግጭቱ ከኛ ጋር ነው የሚሆነው የሚል ነው። እንዳልኳችሁ ነው። የዚህ ቢሮ ኃላፊ የነሱ ግብረ አበር ተደርጎም ሊቆጠር ይችላል። ጄኔራል ማነው አቶ ጌታቸው ረዳ በደብዳቤ ያገዱት ሰው ነው። እንትኑ ውጥረቱም መፈለጉን አንዱ ሌላኛው የሚያሳየው ይሄ ነው። ሌላው ሶስተኛው የሚያቀርቡት መደራደሪያ ነው። በተለይ የትግራይ ሉዓላዊነት ግዛቶቻችንን በሚመለከት ብለው የሚያቀርቧቸው መደራደሪያዎች የማይሆኑ ናቸው። የማይሆኑት ከስምምነቱ ውጪ ስለሆነ እዛ አካባቢ ያ አካባቢ ወደኛ መምጣት አለበት ይላሉ። እንደዛ አልተስማሙ። እነዚህን አካባቢዎች በሚመለከት በግልጽ የተደነገጉ ድንጋጌዎች አሉ። እሱን ትተው ህገ መንግስታዊ ኦርደሩ ይመለስ ይላሉ ብለው ሌላ ትርጉም የሚፈልጉ ሰዎች እውነቴን ነው የምላችሁ አትስሟቸው። እነዚህን አካባቢዎች በሚመለከት ግልጽ የሆኑ ድንጋጌዎች አሉ። ፕሪቶሪያ ስምምነት በቃ አከራካሪ ቦታዎች ናቸው ተብሏል። በቃ አከራካሪ ከሆነ ለአንዱ ሰተ መፍትሄ አሰጥም። የትግራይ ክልል አንድ ተከራካሪ ነው። የአማራ ክልል አንድ ተከራካሪ ነው። አንዳቸውም ጋር ሊሆን አይችልም። መፍትሄ መሰጠት አለበት ካልክ ማለት ነው። እንደዛ አልተስማሙ። ስለዚህ ባልተስማማው አይነት መልኩ ፈጽምልን እያሉት ነው የፌደራል መንግስት። ከስምምነቱ ውጪ በሆነ አይነት መልኩ ፈጽምልን፣ ካልሆነ ቃንፈታም ምን አንልም ወደ ጦርነት እንገባለን ነው እያሉ
ለዛ ነው የጦርነቱን መንገድ እየመረጡት ያሉት እነሱ ናቸው እምላችሁ ነው። ለዛ ነው በዚህ እርግጠኛ ነኝ በዚህ ኢትዮጵያ ውስጥ ዕለት ተዕለት ሰው ነው የሚሞተው። ስንት ጊዜ አሁን ተመልከቱ የሰው ልጅ ሲሞት። አሁንም የሚሞትበት እድል እየሰፋ እንጂ እያነሳ አይደለም። አንዳንዴ ይሄ ነገር የሚሆነው በትክክል መነገር ያለበትን ነገር የተናገረን ስላልሆነ እንደሆነ ይሰማኛል። ያጠፋውን አካል አንተ ነህ ያጠፋኸው ባለማለታችን ምክንያት እንደሆነ ይሰማኛል። እንዳልኳችሁ ነው። መንግስትንም መንካት የማይፈልጉ ተቃዋሚዎቹንም መንካት የማይፈልጉ በእኔ እምነት ግን ይሄ አካሄድ ህዝብ እንደ ቅጠል እንዲረግፍ አደረገው። በተቃዋሚዎቹም በኩል ምንም ባደርግ አልተችም ባይነት አለ። በመንግስትም በኩል በተመሳሳይ በደንብ መነገር አለበት። እነ ጄኔራል ምግበይ የትግራይ ሉዓላዊ ግዛት የሚሏቸው ነገሮች ካላመጣችሁ የሚሉት ነገር አልተስማሙበትም። ይሄ ጦርነት ስለሚፈልጉ ነው ይሄንን የሚሉት። እንደገና የአማራን ህዝብና የትግራይን ህዝብ ደም ማቃባት ስለሚፈልጉና በዛ የራሳቸውን ጥቅም ማስጠበቅ ስለሚፈልጉ ነው ይሄንን የሚሉት። ይሄን የሚሉት ለዛ ነው። እንዲህ በልኩ መነገር ነው ያለበት። ምንም ሽሩሩ ነገር አያስፈልገው። አልተስማሙም። እንደዛ የፌደራል መንግስትን እያሉት ያሉት ከስምምነታችን ውጪ በሆነ አይነት መልኩ ይሄ ቦታ የህልውናችን ጉዳይ ስለሆነ አምጣ እያሉ ነው። የፌደራል መንግስት ከስምምነት ውጪ ስለሆነ አያደርገው። ላለማድረጉ በቅርብ ጊዜ የጠቅላይ ሚኒስትሩ ንግግር ይናገራል። ተፈናቃዮች እንዲመለሱ የምትፈልጉ ከሆነ ነገ እኛ ዝግጁ ነን። ያ ማለት ምንድን ነው? ዝም ብላችሁ ይሄን አርግ የምትሉት ነገር ውሸት ነው። ያልተስማማችሁበት ነው፣ ሰበብ ነው። መመለስ የምትፈልጉ ከሆነ ነገ ዝግጁ ነን እኛ ብሎ መመለስ አይፈልጉም። ከተፈናቃዩ መነገድ ነው የሚፈልጉት። እሱን ሰበብ አድርገው ጦርነት ውስጥ መግባት ነው የሚፈልጉት። ከዛን የአማራን ህዝብና የትግራይን ህዝብ እንደገና ደም ማቃባት ነው። እነዚህ ሰዎች እነ ጄኔራል ምግበይ እና ግብረ አበሮቻቸው አሁንም እዚህ ላይ ይሄንን አይነት ነገር የሚያቀርቡት እንደ መደራደሪያ ያቀርቡት፣ መግለጫው ላይ ያቀርቡታል። ይሄ ነገር መፈጸም አለበት ብለው ታጣቂዎች እንዲወጡ ይላሉ። የትኛው ታጣቂ ነው ያለው? የአማራ ኃይሎች ይውጡ ይባላል። እዛ የአማራ ኃይል የለም። የአካባቢው ሰው ነው። የአካባቢው ሰው መታጠቅ ይችላል። መብቱ ነው። ልክ ለነሱም እንደ ህልውና ጉዳይ እንደሚያዩት ለሌላውም የህልውና ጉዳይ ተደርጎ ነው የሚታየው። እንደዛ ማየት ያስፈልጋል። ለሌላውም የህልውና ጉዳይ ተደርጎ ነው የሚታየው። ይሄን መቀበል ያስፈልጋል። የኔ ነው ብሎ እንደዚህ አይነት ክር ያለ አቋም አያስፈልግም። ማቆም ያስፈልጋል። ይሄን እኛ እንደውም ከዛ ሁሉ አልፈን ሁሉም ኢትዮጵያ ውስጥ ሁሉም የሚኖርበት ማድረግ እንፈልጋለን እንላለን። ጭራሽ እዚህ በአንድ ቦታ ላይ የኔ ነው እየተባለ እንደ ሀገር መታመስ ያለበት አይመስለኝም። ራሱን ማለዘብ ጥሩ ነው። በዚህ ጉዳይ ላይ የያዙትን አቋም ማለዘብ ጥሩ ነው። ካልሆነ ግን ይሄ ካልሆነ በቃ ሀገር ይተራመሳል ማለት እውነቴን ነው የምላችሁ ውድቀትን ነው የሚያፋጥነው። ውድቀት ነው የሚፈጥነው። ውርደት ነው የሚከተለው። ይህ የህዝብ ጉዳይ ነው። ጠይቋቸው እነ ዶክተር ደብረጽዮንን
የሽንፈት ስምምነት ነው የሚሉት ለምንድን ነው? ይሄንን አካባቢ የሚመልስላቸው ከሆነ ለምንድን ነው የሽንፈት ስምምነት የሚሆነው? ለምንድን ነው ሽንፈት የሚሆነው? የጠቅላይ ሚኒስቴሩ ትዕዛዝ የተጻፈበት ነው የሚሉ ከሆነ ይሄንን አካባቢ ወደ እነሱ የመለሰ ስምምነት ነው እንዴት ሊሉ ይችላሉ? ይጋጫል እኮ። ይሄንን የመለሰላቸው ቢሆን እንደ ሽንፈት ስምምነት አይቆጥሩትም። የትግራይ ወጣት ህዝብ መንቃት አለበት። በዛን ወቅት ላይ ያላነሱትን ያልተስማሙትን ነገር ነው አሁን ላይ ጊዜ ገዝተናል ብለው እያነሱት ያሉት። ለጦርነት መግቢያ እያደረጉት ነው። ዝም ብሎ የሚያይ አካል የለም። ነገ ከነገ ወዲያ ለምን በዛስ በኩል አጸፋ ተመለሰ የሚባል ነገር የለም። ብልጽግና ነው በለው የሚባል ነገር የለም። በነገራችን ላይ ብልጽግና መሆኑ አይደለም ችግሩ። የምንቃወመው ተግባሩን ነው። እናንተም ስታደርጉት እንቃወማለን። ይሄንን አንስተዋል። ታጣቂዎችን አፍርስ፣ እነዚህን አካባቢዎች አምጡ የሚል። ስለዚህ በአጠቃላይ ስትወጥ በቃ ወደ ጦርነት የሚገባም ከሆነ እንግባ አይነት ነገር መግለጫ ሆኖ ነው ያገኘሁት። እና በዚህ አይነት ሁኔታ አንድ ስጋት መጣብኝ። ያ ምንድነው? ምናልባት በትግራይ ውስጥ ጊዜያዊ መንግስቱ ሊኖር ይችል ይሆን እንዴ? ተመልከቱ። አሁን መከላከያ እንግዲህ እነዚህን ሰዎች ወንጅሏል በአደባባይ። ስለዚህ በቁጥጥር ውስጥ ማዋል ይፈልጋል። ግልጽ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንቱን የሚሾሙት ጠቅላይ ሚኒስትሩ ናቸው። አደረጃጀቱንም በሚመለከት በቲፒኤልኤፍ እና በፌዴራል መንግስት መካከል በተደረሰ ስምምነት ነው የሚወሰነው። ይሄ ጊዜያዊ አስተዳደር እንዲህ አይነት ወንጀለኞችን ደብቆ ያቆያሉ። እነዚህ ወንጀለኛ የተባሉ ሰዎች ጊዜያዊ አስተዳደሩን አምነው ዝም ብለው እዛው ትግራይ ውስጥ ይቀመጣሉ? ካልሆነ ምንድነው የሚያደርጉት? ጊዜያዊ መንግስት ጭራሽ እንዳይመሰረት ነው የሚያደርጉት። በፍጥነት ይሄንን አሁን ላይ ያለውን ክፍተት በራሳቸው ሰዎች ሊሞሉት ሁሉ ነው የሚችሉት። እዛ ድረስ ሁሉ ሊሄዱ የሚችሉ ይመስለኛል።